የመክፈቻ ትዕይንቱ የሚያስቃኘን በአንድ የሕክምና ዩኒቨርሲቲ ውስጥ ሲሆን አንድ ፕሮፌሰር ለተማሪዎቻቸው ትምህርት ሲሰጡ ይታያሉ። በዚህ መሃል ሱኒታ የተባለች ተማሪ አምኔዥያ ወይም አእምሮ የማስታወስ ችግር ያለበትን አንድን ግለሰብ የሕክምና ሪፖርት በአጋጣሚ ታያለች። ስለ ጉዳዩ በጥልቀት ለመመርመር ብትሞክርም ፕሮፌሰሩ ግን ጉዳዩ በፖሊስ እጅ መሆኑን በመጥቀስ ይከለክሏታል። ሆኖም ሱኒታ ግትርነቷን ስትቀጥል የታማሚው ስም ሳንጃይ እንደሚባልና ቀደም ሲል የንግድ ሥራ አስፈጻሚ እንደነበር ይነግራታል። እንደ ፕሮፌሰሩ ገለጻ የሳንጃይ የማስታወስ ችሎታ ለ15 ደቂቃ ብቻ የሚቆይ በመሆኑ በዙሪያው ያሉትን ነገሮች ለማስታወስ ፎቶግራፎችን፣ ማስታወሻዎችንና በሰውነቱ ላይ የተነቀሱ ጽሑፎችን እንደሚጠቀም ያስረዷታል። በመቀጠልም የፊልሙ ትዕይንት ወደ ሳንጃይ ሲዞር በአሰቃቂ ድብደባ የአንድን ሰው ሕይወት ሲያጠፋ እናገኘዋለን። ግለሰቡን ከገደለው በኋላ ፎቶውን አንስቶ በትንሽ ማስታወሻ ደብተሩ ላይ ይጽፋል። ከዚያም ስልኩን ሲመለከት ጋጂኒ የሚል ስም ያገኛል። ይህም ስለ ቀድሞ ሕይወቱ ግልጽ ያልሆኑ ትውስታዎችን ይቀሰቅስበታል። ሳንጃይ ይህንን ግለሰብ ለማዳን በጽኑ እየተንቀሳቀሰ እንደሆነ በግልጽ ይታያል። እሱ ከአካባቢው እንደራቀ በኢንስፔክተር አርጁን የሚመራ የፖሊስ ቡድንና የወንበዴዎች ቡድን ሳንጃይን ፍለጋ ወደ ወንጀሉ ስፍራ ይደርሳሉ። ከዚያም ሳንጃይ በጋጂኒ ላይ በሚያደርገው አደን ዙሪያ ባሉ ማስታወሻዎችና መለያዎች በተሞላው በተዝረከረከ ቤቱ ውስጥ ሲነቃ እናየዋለን። ወደ መታጠቢያ ቤቱ ሲያመራ በመስታወቱ ላይ የተለጠፈው ማስታወሻ ሸሚዙን እንዲያወልቅ ያሳስበዋል። ሸሚዙን ሲያወልቅ ሰውነቱ በማስታወሻ ንቅሳቶች የተሸፈነ ሆኖ ይገኛል። ከነዚህም መሃል በደረቱ ላይ ያለው ካልፓና ተገላለች የሚለው ንቅሳት ዋነኛው ነበር። በኋላ ላይ ሳንጃይ ወደ ሕክምና ኮሌጅ ሲሄድ ሱኒታ ቀርባ ስለ ጤና ሁኔታው በጉጉት ትጠይቀዋለች። ሳንጃይ ግን እንደማያውቃትና ጓደኛውም እንዳልሆነች በመናገር ምንም አይነት መረጃ ለመስጠት ፍቃደኛ ሳይሆን ይቀራል። ይህኔ ሱኒታ በሚቀጥለው ጊዜ ሲመጣ እንዲያስታውሳት ፎቶውን እንዲያነሳው ትነግረዋለች። ታሪኩ ወደ ሳንጃይ ቤት ሲመለስ ሳንጃይ ቤት ሆኖ ማስታወሻዎቹን እያነበበ ሳለ ኢንስፔክተር አርጁን በድብቅ ከጀርባው ገብቶ በዱላ መጥቶ ያደነዝዘዋል። መርማሪውም ሳንጃይን አስሮ ተጨማሪ ፍንጮችን ለማግኘት ልብሱን ያስወልቀዋል። ቤቱ ሲፈትሽ ጥቂት የማስታወሻ ደብተሮችን ያገኛል። እነዚህን ደብተሮች ማንበብ ሲጀምር ታሪኩ ወደ ኋላ ተመልሶ የሳንጃይን የቀድሞ ማንነት ይገልጽልናል። ሳንጃይ በወቅቱ ኤርቮይስ የተባለ ዝነኛ ኩባንያን የሚመራና በክብር የሚኖር ሚሊዮነር ነበር። በዚህ የትዝታ ትዕይንት ውስጥ ካልፓናን እናገኛታለን። ካልፓና ለሳሙና ማስታወቂያ ቀረጻ ለመሄድ እየተቻኮለች ነው። በባህሪዋ ተጫዋችና ተንኮለኛ ስለሆነች የማስታወቂያ ቀረጻውን በማወቅ ዳይሬክተሩን ታበሳጫለች። በሌላ በኩል ሳንጃይ ለኩባንያ ማስታወቂያው ሰሌዳ የሚሆን ቦታ በመፈለግ ላይ ነበር። በመጨረሻም ካልፓና የምትኖርበትን ቦታ ይመርጥና ረዳቶቹ ሄደው እንዲያናግሯት ያዛል። የኩባንያው ሰራተኞች ካልፓናን ፍለጋ ስቱዲዮ ሲሄዱ የማስታወቂያ ዳይሬክተሩ ሳትቪር ከታዋቂው ኤርቮይስ ኩባንያ መምጣታቸውን ሲረዳ ይገረማል። የራሱን ትንሽ ቢዝነስ ለማስተዋወቅ ቢሞክርም ሰራተኞቹ የመጡት ካልፓናን ለማግኘት ብቻ እንደሆነ ይረዳል። በውይይቱ ወቅት ካልፓና እንደ ሳንጃይ ያሉ ባለሀብቶችን እንደምትጠላ በመግለጽ ጥያቄያቸውን ውድቅ ታደርጋለች። ሆኖም በሩ ላይ ቆመው በጉጉት ሲያዳምጡ የነበሩ የሥራ ባልደረቦቿ ሳንጃይ ፍቅረኛዋ ነው ብለው ይደመድማሉ። ከክፍሉ ስትወጣ ያልተጠበቀ ክብርና ትኩረት ከሁሉም አቅጣጫ ሲዘንብላት ካልፓና መጀመሪያ ላይ ደንግጣ ነበር። ሆኖም ብዙም ሳትቆይ አጋጣሚውን ለመጠቀም ትወስናለች። ካልፓና የተደረገላትን ልዩ አክብሮት ለራሷ ስኬት ለመጠቀም በማሰብ ወሬውን ሳታስተባብል ትቀጥላለች። በዚህም ምክንያት ዳይሬክተሩን ማሳመን በመቻሏ በበርካታ ማስታወቂያዎች ላይ ዋና ተዋናይ ሆና ለመቅረብ ትበቃለች። አንድ ቀን ካልፓና የፈጠራ የፍቅር ታሪክ አቀናብራ ለአንድ ጋዜጠኛ ትናገራለች። እሱም በዜና ላይ ያወጣዋል። ይህ ወሬ በጋዜጣ ላይ መታተሙ በሳንጃይ የሥራ ቦታ ላይ ትልቅ ትርምስ ይፈጥራል። ወሬውን ለአንዴና ለመጨረሻ ጊዜ ለማስቆምና ሳንጃይ ካልፓናን ፊት ለፊት አግኝቶ ለማናገር ይወስናል። ወደ ቀረጻው ስቱዲዮ እየሄደ ሳለ በአጋጣሚ አካል ጉዳተኛ ልጆችን መንገድ ስታሻግር ይመለከታል። ያያት ልጅ እሷ መሆኗን ባያውቅም በቅንነቷ ተማርኮ ጉዞውን ይቀጥላል። ነገር ግን ስቱዲዮ እንደደረሰ ካልፓናን ሲያገኛት በጣም ይገረማል። የሳንጃይን እውነተኛ ማንነት ያላወቀችውና ተንኮለኛዋ ካልፓና የሳንጃይ ፍቅረኛ እንደሆነች በኩራት ትነግረዋለች። ደጋግመው ቀጠሮ እንደነበራቸውና በቅርቡም እንደሚጋቡም በዝርዝር ትነግረዋለች። ይህንን የሰማው ሳንጃይ ፈገግ ብሎ ለጊዜው ድራማውን አብሮ ለመጫወት ይወስናል። ከዚያም ለማስታወቂያ ስራ የተላከ ተወዳዳሪ መስሎ ይቀርባል። በማግስቱ ሳንጃይ በስራ ተጠምዶ ቃለ መጠይቅ እያደረገ ሳለ ከካልፓና ያልተጠበቀ የስልክ ጥሪ ይደርሰዋል። የውስጥ ልብስ ማስታወቂያ እንድትሰራ እድል እንዳገኘች ስትነግረው ሳንጃይ በሁኔታው እጅግ ይገረማል።
ምንም እንኳን ቀኑ በሥራ የተጨናነቀ ቢሆንም የልጅቷ የዋህነትና ደግነት ልቡን ስለገዛው ሁሉንም ነገር ትቶ ወደ እሷ ለመሄድ ይወስናል። ከዚያም በባጃጅ ተሳፍሮ በከተማዋ በተጨናነቁ መንገዶች ሲጓዝ ሳንጃይ ምቾት ባይሰማውም ካልፓናን ሲያገኛት ግን ፊቱ በፈገግታ ተሞላ። ከዚያ ጊዜ ጀምሮ የሳንጃይና የካልፓና ወዳጅነት እየጠነከረና አብሮነታቸውም እያደገ መጣ። የአዲስ ዓመት ድግስ ሲቃረብ ዳይሬክተሩ ሳትቪር ካልፓናን ፍቅረኛ የምትለውን ባለሀብት በክብር እንግድነት እንድታመጣው ያስገድዳታል። በተደረገላት ጥሪ የተደናገጠችው ካልፓና ሳንጃይን ተክቶ የሚቀርብ ሰው ለመፈለግ ትገደዳለች። ከዚያም አንድ ሰው አግኝታ ባለሀብቱን ሳንጃይን መስሎ እንዲቀርብላት ስልጠና ትሰጠዋለች። ካልፓና ለተለዋጩ ሰው መመሪያ እየሰጠች ሳለ እውነተኛው ሳንጃይ ድንገት ይደርሳል። ካልፓና በምትኩ ያመጣችውን ግለሰብ ስታስተዋውቀው ሳንጃይ በሳቅ ይፈነዳል። ካልፓናም ውሸቷ እንደተነቃባት ስትረዳ እውነቱን ተናግራ ድግሱ ላይ ሳንጃይን መስሎ እንዲቀርብላት ትለምነዋለች። ሳንጃይም ራሱን መስሎ እንዲቀርብ መጠየቁ ይበልጥ ያዝናነዋል። በድግሱ ዕለት ሳንጃይ እጅግ ውድ በሆነ መኪና ብቅ ሲል ካልፓና ክው ብላ ቀረች። ምክንያቱም ሁኔታው እሷ ካሰበችው በላይ እውነተኛ ይመስል ነበር። ራት እየበሉ ሳለ ለበጎ አድራጎት የሚሰበሰቡ ሰዎች ይመጣሉ። ሳንጃይም ያለምንም ማመንታት የቼክ ደብተሩን አውጥቶ $500,000 ይለግሳል። ካልፓና በልግስናው ብትደነቅም በሚገርም ሁኔታ ግን ይህ ሁሉ ትልቅ ተግባር እውነተኛ ማንነቱን እንድትጠራጠር አላደረጋትም። ከድግሱ በኋላ በሕዝብ ማመላለሻ አውቶቡስ ወደ ቤት እየተመለሱ ሳለ ካልፓና በድራማው ስኬት ተደስታ ስታወራ ሳንጃይ በድንገት የፍቅር ጥያቄ ያቀርብላታል። ካልፓና ባልጠበቀችው ሰዓት ጥያቄው ስለቀረበላት ግራ ተጋብታ ምላሽ ለመስጠት ጊዜ ትጠይቃለች። ካልፓና ስትሄድ ሳንጃይ ልቧን ማሸነፍ የሚፈልገው እንደ ተራ ሰው ሆኖ መሆን እንዳለበት ይወስናል። እሺ ካለችውም እውነተኛ ማንነቱን ሊነግራት ይዘጋጃል። ፊልሙ ከትዝታው ዓለም አውጥቶ ወደ አሁኑ ጊዜ ሲመልሰን መርማሪ አርጁን የመጀመሪያውን ማስታወሻ ደብተር አንብቦ ሲያጠናቅቅ እንመለከታለን። ነገር ግን ሁለተኛውን ማንበብ ሳይጀምር ሳንጃይ በድንገት ራሱን ከሳተበት ነቅቶ ጥቃት ይሰነዝርበታል። ጨካኝ የሆነው ሳንጃይ በመርማሪው ላይ የሞት ድብደባ ሊያደርስበት ሲል የቤቱ ደውል ይጮኻል። ሳንጃይ በሩን ሲከፍት የቀድሞ ረዳቱንና ሐኪሙን ያገኛል። ሊረዱት እንደሚፈልጉ ቢነግሩትም ሳንጃይ ግን ፍቃዱን ይነፍጋቸውና በሩን ይዘጋባቸዋል። በማግስቱ በማስታወሻው መሰረት ሳንጃይ ጋጂኒን ለመግደል እቅዱን መተግበር ይጀምራል። ጋጂኒ የክብር እንግድነት በተጋበዘበት አንድ የኮሌጅ በዓል ላይ በስውር ይገባል። ዝግጅቱ ሲጀመር ጋጂኒ ሲገባ ሳንጃይ ፎቶውን ያነሳል። ከዚያም ጋጂኒን ወደ ሕንፃው ምድር ቤት እንዲመጣ በስልክ ይጠራዋል። ጋጂኒ ግን በሥራ ተወጥሮ ስለነበር በምትኩ ረዳቱን ይልካል። ሳንጃይም የመጣው ሰው ጋጂኒ መሆኑን ሳያረጋግጥ በጭካኔ ይደበድበዋል። በኋላ ግን በፎቶውና በሰውየው ፊት መካከል ያለውን ልዩነት ሲመለከት ትልቅ ስህተት እንደሰራ ይገነዘባል። በዚህ መሃል ጋጂኒ የታጠቁ ወንበዴዎችን ይዞ እዚያው ይደርሳል። ሳንጃይም ማንነቱን ሳይገልጽ ለማምለጥ ይገደዳል። ይህ ሁኔታ አስፈሪ ወንበዴ ጋጂኒ አንድ ሰው እያደነው መሆኑን እንዲረዳ ያደርገዋል። ስለዚህ የጠላቶቹን ዝርዝር በማውጣት አንድ በአንድ ለማጥፋት ይወስናል። በሚቀጥለው ትዕይንት ሱኒታ የሳንጃይን አፓርታማ ለመጎብኘት ትሄዳለች። በሩ ክፍት ሆኖ ስታገኘው በዝምታ ትገባለች። በቤቱ ውስጥ በየቦታው የተበተኑ የበቀል ማስታወሻዎችን ትመለከታለች። ማስታወሻ ደብተሮችንም ትወስዳለች። በዚህ መሃል በአንድ ቁም ሳጥን ውስጥ ታስሮ የነበረው መርማሪ አርጁንን በድንገት አግኝታ በፍጥነት ትፈተዋለች። ለማምለጥ ሲዘጋጁ ሳንጃይ በድንገት ይመጣል። ነገር ግን እነማን እንደሆኑ የሚያስታውስበት አቅም የለውም። መርማሪ አርጁንም ሮጦ ለማምለጥ ሲሞክር በአጋጣሚ በአውቶቡስ ተገጭቶ ወዲያውኑ ሕይወቱ ያልፋል። ትውስታውን ያጣው ሳንጃይ በሙምባይ ጎዳናዎች ላይ ሱኒታን ሲያባራት ቆይቶ ድንገት ሁሉንም ነገር ሲረሳ እሷ መልሳ በመቅረብ ጓደኛው እንደሆነች ትነግረዋለች። ይህ በእንዲህ እንዳለ ጋጂኒ ሁሉንም ባላንጣዎቹን ቢያጠፋም አሁንም አንድ ስጋት እንዳለበት ይሰማዋል። በአጋጣሚ ሱኒታ በዚያውኑ ቀን ጋጂኒን በመጎብኘት ሳንጃይ ሊገድለው እያደባ መሆኑን ትነግረዋለች። እንዲያውም የሳንጃይን ፎቶ ትሰጠዋለች። ይህን መረጃ ያገኘው ጋጂኒ በሚቀጥሉት 12 ሰዓታት ውስጥ የመጨረሻውን ጠላቱን ለማጥፋት ይነሳል። ሳንጃይ በማግስቱ ሱኒታን አድኖ በመያዝ አንገቷን አንቆ ለሞት ሊዳርጋት ሲል በተአምር አምልጣ ወደ ሊፍት ውስጥ ትገባለች። ሳንጃይን ባለበት ዘግታበት ለፖሊስ በመደወል እንዲይዙትም ታደርጋለች። ሳንጃይ በፖሊስ ቁጥጥር ስር ከዋለ በኋላ ሱኒታ የወሰደቻቸው ማስታወሻ ደብተሮችን መመርመር ትጀምራለች። የመጀመሪያውን ደብተር አንብባ ስለ ሳንጃይና ካልፓና ጥልቅ ፍቅር ትረዳለች። ወደ ሁለተኛው ደብተር ስትሸጋገር ታሪኩ በድጋሚ ወደ ኋላ ይመልሰንና የቀድሞውን ክስተት ያሳየናል። ካልፓናና ሳንጃይ በአንድ ውብ ፓርክ ውስጥ አብረው ሳሉ ካልፓና ድንገት የፍቅር ጥያቄውን ትቀበላለች።
በዚህ የተደሰተው ባለሀብቱ ሳንጃይ እውነተኛ ማንነቱን ሊነግራት ሲል ካልፓና አቋርጣ ስለ ቤተሰቧ ትነግረዋለች። አባቷ በአጎቷ የገንዘብ ማጭበርበር ምክንያት ለትልቅ ችግርና ስቃይ መዳረጋቸውን ትገልጽለታለች። በዚህም ምክንያት እሷ በኢኮኖሚ ራሷን ሳታጠናክር በጭራሽ እንደማታገባ ትነግረዋለች። ይህንን የሰማው ሳንጃይ እውነተኛ ማንነቱን ለመግለጽ የያዘውን እቅድ ለጊዜው ያራዝመዋል። በኋላም ለረዳቱ ደውሎ የአንድ አፓርታማ ቁልፍ ይሰጠዋል። ሳንጃይ ይህን አፓርታማ ለካልፓና በስጦታ ሊሰጣት አስቦ ነበር። ነገር ግን ባለሀብት መሆኑን ካወቀች ስጦታውን ስለማትቀበል አንድ የዕድል ድልድይ እንዲያዘጋጅና ካልፓናን አሸናፊ እንዲያደርጋት ረዳቱን ያዘዋል። በዚህ መንገድ ካልፓና አፓርታማውን ያለምንም ጥርጣሬ እንድትቀበል ያደርጋል። በሚቀጥለው ትዕይንት ካልፓና ጥቂት ጌጣጌጦቿን በመሸጥ ባገኘችው ገንዘብ አንዲት ያገለገለች መኪና በመግዛት የቆየ ምኞቷን ታሳካለች። ደስታዋን ለሳንጃይ ለማካፈል ወደ አዲሱ መኖሪያዋ ተጋብዘዋለች። በጋራ ሲገቡም የማይጠፋ የእግር አሻራቸውን መሬት ላይ በማሳረፍ መታሰቢያ ያደርጋሉ። ቆይታቸውን ሲያጠናቅቁ ሳንጃይ ለ10 ቀናት ከከተማ እንደሚወጣ ይነግራታል። ነገር ግን ስለ ሥራው ስብሰባ እውነቱን መናገር ስላልፈለገ እናቴን ለማሳከም የሚሆን ገንዘብ ለማግኘት ወደ መንደሬ ሄጄ ንብረት መሸጥ አለብኝ የሚል የፈጠራ ታሪክ ይነግራታል። በዚያን ዕለት ምሽት ካልፓና ሳንጃይን ለጥቂት ደቂቃዎች እንድታገኘው ትጠይቀዋለች። ሲገናኙም ሳንጃይ ክው ብሎ ቀረ። ምክንያቱም ካልፓና የገዛችውን መኪና መልሳ በመሸጥ ለእናቱ ሕክምና የሚሆን ገንዘብ አዘጋጅታ ነበር የጠበቀችው። ይህ የካልፓና ቅንነትና መስዋዕትነት ሳንጃይን ክፉኛ ይረብሸዋል። በዋሻው ውሸትም ጸጸት ውስጥ ይገባል። በአውሮፕላን ጉዞው ላይ እንኳ ስለ እሷ ከማሰብ ሊቆጠብ አልቻለም። ከማስታወሻው ትዝታ ስንመለስ ሱኒታ ከዚህ በኋላ የተጻፈ ምንም ማስታወሻ ባለመኖሩ ግራ ትጋባለች። ቀጥሎ ምን ተፈጥሮ ይሆን የሚለው ጉጉት ስለበረታባት ስለ ካልፓና ለመጠየቅ ወደ ሳትቪር ትሄዳለች። እሱ ግን ጥያቄዎቿን በመሸሽ ብዙም ሊነግራት ፈቃደኛ አይሆንም። በዚህ መሃል ባለስልጣናቱ ፖሊስ ጣቢያ ውስጥ በሳንጃይ ላይ ምርመራ እያደረጉ በሰውነቱ ላይ የተነቀሱትን ማስታወሻዎችና ስልኮች ይመለከታሉ። እውነተኛ ማንነቱን ለማወቅም በሰውነቱ ላይ የተነቀሱትን ስሞችና የስልክ ቁጥሮች በማየት ማንነቱን ለማወቅ ይጠራሉ። በአጋጣሚ አንዱ ቁጥር የጋጂኒ ሆኖ ስለተገኘ ጋጂኒም ወደ ፖሊስ ጣቢያ እንዲመጣ ይጠራል። ጋጂኒ ሳንጃይን እንዳየው ወዲያውኑ ያውቀዋል። ታማሚም እንደሆነ ለፖሊሶች ያስረዳል። በኋላም የሳንጃይ ረዳትና ሐኪሙ ማስረጃ ይዘው በመምጣት ንጹህ መሆኑን ያስረዳሉ። ፖሊሶቹም በነገሩ ተስማምተው ሳንጃይን በነፃ ይለቁታል። ሳንጃይ ከእስር ከተፈታ በኋላ በዚያው ዕለት ምሽት ጋጂኒና ግብረ አበሮቹ የሳንጃይን መኖሪያ ቤት በኃይል ሰብረው ይገባሉ። ሆኖም ሳንጃይን ራሱን ስቶ ያገኙታል። ጋጂኒ እሱም በቤቱ መግደል ለፖሊስ አሳልፎ እንደሚሰጣቸው ስለተረዳ በአፓርታማ ውስጥ ያሉትን ማስታወሻዎችና የበቀል ማስረጃ የሆኑትን ንቅሳቶች ከሳንጃይ አካል ላይ ለማጥፋት ይወስናል። በሌላ በኩል ሱኒታና ጓደኛዋ ስለ ሳንጃይና ካልፓና ታሪክ ምርመራ ሲያደርጉ ስላለፈው ታሪክ አስደንጋጭ መረጃ የምታውቅ አንዲት ወጣት ያገኛሉ። በትዝታ ወደ ኋላ ስንመለስ ካልፓና በባቡር ጉዞ ላይ ሳለች በሕገወጥ የሰው አጋቾች እጅ የወደቀች ሕፃንን ለማዳን ከፍተኛ ጥረት ታደርጋለች። ካልፓና ያላትን የወርቅ ጌጣጌጥ ሁሉ በመስጠት ሕፃኗን ለማስለቀቅ ብትማጸንም ወንበዴዎቹ ግን ሊሰሟት አልፈለጉም። ሆኖም በአጋጣሚ በባቡር ውስጥ የነበሩ ፖሊሶች ጣልቃ በመግባት ወንጀለኞቹን በቁጥጥር ስር አውለው ሕፃናቱን ያድናቸዋል። የካልፓና ጀግንነት በዜና ማሰራጫዎች በስፋት በመገለጹ ለብዙ ወንጀለኞች መታሰር ሰበብ ሆነ። ከጊዜ በኋላ ግን ሁኔታዎች ተቀየሩ። የሁለት ሕፃናት መጥፋት ያሳሰባት ካልፓና ጉዳዩን ለማጣራት በሄደችበት ወቅት ከጨካኙ ጋጂኒ ጋር ፊት ለፊት ተገናኘች። ጋጂኒም ልጃገረዶቹን እንደገደላቸውና አስክሬናቸውን እንደደበቀ ነገራት። በዚህ እጅግ የተቆጣችው ካልፓና ጋጂኒን ያለ የሌለ የስድብ ናዳ አውርዳበት ከአካባቢው ዘወር ትላለች። ፖሊሱ ደውሎ ጋጂኒ ገዳዮችን ወደ ቤቷ እንደላከ ይነግራታል። ካልፓና በከፍተኛ ፍርሃት ውስጥ ሆና በአፓርታማዋ አንዱ ጥግ ትደበቃለች። ነፍሰ ገዳዮቹም ቤቷን ሰብረው በመግባት ያሳዷት ይጀምራሉ። በዚህ መሃል ሳንጃይ ከሥራ ጉዞው ተመልሶ በቀጥታ ካልፓናን ለማግኘት ወደ ቤቷ ይመጣል። ደጋግሞ ቢያንኳኳም ምላሽ ስለሌለ ቤቷ የሌለች መስሎት ወደ መኪናው ይመለሳል። ስልኩን ሲመለከትም ከካልፓና የተደረገ ተደጋጋሚ ጥሪ ይመለከታል። ሳንጃይም መልሶ ይደውላል። ነገር ግን ይህ ነገር ለካልፓና ያልታሰበ አደጋ ይዞ መጣ። በዝምታ ተውጦ በነበረው ቤት ውስጥ የስልኳ ጥሪ ድምፅ በከፍተኛ ሁኔታ ማስተጋባቱ ነፍሰ ገዳዮቹ በቀላሉ እንዲያገኟት ረዳቸው። ሳንጃይም በጭንቀት ተሞልቶ እሷን ለማዳን ወደ አፓርታማው በፍጥነት ተመለሰ። ሳንጃይ አፓርታማ ውስጥ እንደገባ ካልፓናን በከባድ ሁኔታ ቆስላ ያገኛታል።
ጠጋ ብሎ ሲያቅፋት ካልፓና በጆሮው ጋጂኒ የሚል ስም በለሆሳስ ትጠራለች። እሱም ሁኔታው ስላልገባው ይህ ለቀልድ የሚሆን ጊዜ አይደለም ይላታል። ሆኖም በዚያው ቅጽበት ካልፓና በጀርባዋ በኩል በጩቤ መወጋቷን ይረዳል። ነገር ግን እርምጃ ለመውሰድ እንኳን ሳይታደል ጋጂኒ ወደ ክፍሉ ዘልቆ በመግባት የሳንጃይን ጭንቅላት በብረት ዘንግ በኃይል ይመታዋል። በመቀጠልም ካልፓናን በተመሳሳይ ሁኔታ መጥቶ ሕይወቷ እንዲያልፍ ካደረገ በኋላ ለሁለተኛ ጊዜ የሳንጃይን ጭንቅላት ይደበድበዋል። በእነዚህ ሁለት ድብደባዎች ምክንያት ሳንጃይ የአጭር ጊዜ ትውስታን የማጣት የአእምሮ ችግር ሰለባ ይሆናል። ምንም እንኳን በአደጋው ባይሞትም በሕይወት ዘመኑ ሁሉ የማይጠፋ ጠባሳና ጋጂኒ የሚለው ስም ብቻ በአእምሮ እየተመላለሰ ለበቀል እንዲነሳሳ አድርጎታል። ወደ አሁኑ ጊዜ ስንመለስ እውነቱን በሙሉ የተረዳችው ሱኒታ በሳንጃይ ሁኔታ አዝና ሆስፒታል ልትጠይቀው ትሄዳለች። ስላለፈው አሰቃቂ ታሪክ ስታስታውሰው ሳንጃይ በሐዘን ስቅስቅ ብሎ ያለቅሳል። ነገር ግን ከጥቂት ቆይታ በኋላ ዓላማውን በማስታወስ ለጋጂኒ ይደውልለታል። እየመጣለት እንደሆነ ካስጠነቀቀው በኋላም በሱኒታ ጥቆማ ጋጂኒ ወደ ተሸሸገበት መንደር ያመራል። ሳንጃይ ደካማና ብቻውን የቀረ ቢሆንም የካልፓና ትዝታና የበቀል ጥማት ብርታት ሆኖታል። ወንበዴዎቹም የጦር መሳሪያ ያልነበራቸው በመሆኑ ለሳንጃይ ዕድል ሆኖታል። ሱኒታ በቅርብ ርቀት ሆና በድንጋጤ በምትከታተልበት በዚያ ቅጽበት ሳንጃይ የጋጂኒን ቅጥረኞች እንደ ቅጠል እያረገፈ ወደ ዋናው ጠላቱ ተቃረበ። በመጨረሻም ከጋጂኒ ጋር ለሞትና ለሕይወት ሲፋለሙ ሳንጃይ በቁጣ ተሞልቶ የጋጂኒን ወታደሮች በመበተን ለማምለጥ የሚሞክረውን ጋጂኒን እንደ ጥላ ይከተለው ጀመር። ነገር ግን በዚያው ቅጽበት የሳንጃይ የማስታወስ ችግር ይከሰትና የሆነውን ነገር ሁሉ ይረሳል። ሳንጃይ ግራ በመጋባት በጠባብ መንገዶች ውስጥ በዝግታ ሲንከራተት በአጋጣሚ ጋጂኒን ያገኘዋል። ጋጂኒ የሳንጃይን ሁኔታ ወዲያውኑ ስለተረዳ እንደ ጓደኛው ሆኖ ይቀርበውና አመቺ ጊዜ ሲያገኝ ከጀርባው ይወጋዋል። ሳንጃይም መሬት ላይ ይወድቃል። ሱኒታ ይህንን ስታይ ልትረዳው ብትሮጥም ጋጂኒ በጥፊ መጥቶ ይጥላታል። አሁን ሳንጃይም ሱኒታም መሬት ላይ ወድቀዋል። ጋጂኒ የብረት ዘንግ አንስቶ በካልፓና ላይ የፈጸመውን አሰቃቂ ግድያ በሱኒታ ላይም ለመድገም ይዘጋጃል። ይሁን እንጂ ሳንጃይ ባልታሰበ መልኩ የተወጋበት ጥሎ ወደ ጋጂኒ ይወረወራል። ከዚያም ተነስቶ ከወንበዴው ጋር መታገል ይጀምራል። በመጨረሻም ጋጂኒን መሬት ላይ ይጥለዋል። አይኖቹ ውስጥ በቀልና ቆራጥነት ይታያል። የብረት ዘንጉን በመያዝ የመጨረሻውን የሞት እርምጃ ለጋጂኒ ያቀምሰዋል። በዚህም ለረጅም ጊዜ ሲጠብቀው የነበረውን በቀል ይወጣል። ጋጂኒም ይሞታል። ያ ሁሉ ምስቅልቅልም በዚህ ያበቃል። ከ6 ወራት በኋላ ሳንጃይ በካልፓና ስም የሰየመውን የሕፃናት ማሳደጊያ ሲያስተዳድር ይታያል። አንድ ቀን ሱኒታ ልትጠይቀው ትመጣና ያኔ ከካልፓና ጋር በመሆን ያሳረፉትን የእግር አሻራ ምልክት በስጦታ ታበረክትለታለች። ይህ ልብ የሚነካ ስጦታ በሳንጃይ አእምሮ ውስጥ ብዙ ስሜቶችንና ትዝታዎችን ይቀሰቅስበታል። ፊልሙም ሳንጃይ ከአንዲት ፍቅሩ ካልፓና ጋር ያሳለፋቸውን ውብ ጊዜያት እያስታወሰ ይጠናቀቃል። እስከ መጨረሻው አብራችሁን ስለቆያችሁ እያመሰገንን እንዲህ ያሉ ምርጥ የህንድ ፊልሞችን ትረካ ማግኘት ከፈለጉ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀጥሎ እንዲተረክላችሁ የምትፈልጉትን ተወዳጅ የህንድ ፊልምም ኮመንት ላይ አስፍሩልኝ። ሰላም።